ብልህ ወይም የበሰለ ሰው ብዙ ያውቃል፣ ግን አሁንም እየተማረ ነው። ያልበሰለ ወይም ሞኝ ሰው ደግሞ ለእውቀት አልታደለም፣ ግን አሁንም መማር አይፈልግም። ብልህ ያልሆነ ሰው ካለማወቁ ላይ በመቀነስ ሕይወቱን ማቃናት አይፈልግም። ብዙ መልካም ነገሮችና እድሎች እየገጠሙት እንኳን ያልበሰለ በመሆኑና አጠቃቀሙን ባለማወቁ ብቻ ሁሌም ተመሳሳይ ሕይወት ላይ ይረግጣል። ብልህ ያልሆነ ሰው የሆነ ጊዜ ላይ ያወቃትን ነገር ብቻ ይዞ ሕይወቱን ይገፋል። አንድ መጽሐፍ ያነበበ ሰው ሁሌም ከዚህ በላይ መጽሐፍ የለም እያለ እንደሚያወራው እሱም ያችን ትንሽ ነገር ብቻ ይዞ አለማወቁን ሳይረዳ ይኖራል። ነገር ግን እነዚህን 7 ባህሪዎች ካወቀና የሱ ባህሪዎች እንደሆኑ ከተረዳ ለመቀየር ማንም አያስቆመውም። እናንተም እነዚህን 7 ያልበሰለ ሰው መለያ ባህሪያት ካያችሁ በኋላ ከ7ቱ ውስጥ እናንተ ጋር የትኛው ባህሪ እንዳለና ራሳችሁን የቱ ጋር እንዳገኛችሁት ሐሳባችሁን በኮሜንት ስራ አሳውቁኝ። ከነዚህ ውስጥ አብዛኛው ባህሪ ካላችሁ በፍጥነት አካሄዳችሁን በመቀየር ራሳችሁን ከበሰሉ ሰዎች ተርታ ማድረግ ይኖርባችኋል። ያልበሰለ ሰው ከሚታወቅባቸው ባህሪዎች ውስጥ የመጀመሪያው እያንዳንዷን የሚያቅዳትንና የሚሰራትን ነገር ሁሉ ሰው እንዲያውቅለት ይፈልጋል። ብልህ ያልሆኑ ሰዎች ብዙ ጊዜ ሊሰሩ ያሰቡትንና እየሞከሩ ያለውን ነገር ሁሉ በማውራት ጊዜያቸውን ይጨርሳሉ። ያቀዱትን ነገር መስራት በሚኖርባቸው ሰዓት እነሱ ግን በወሬ ይጠመዳሉ። ምናልባት አንድ ሰው ብዙ የተሳካላቸው ሰዎች እያወሩ ሊመለከት ይችላል። ነገር ግን ከነዚህ ሰዎች ጋር ትልቁ ልዩነት የተግባር ነው። ብልህ ሰዎች እቅዳቸውን ሳይሆን ያሳኩትንና በእጃቸው የጨበጡትን ነገር ብቻ ነው ሊያወሩ የሚችሉት። ነገር ግን ያልበሰለ ሰው ማውራት ላይ ብቻ ትኩረት ያደርጋል። ምናልባትም ከሚሰራውም በላይ በማውራት ይታወቃል። ታዲያ ያልበሰለ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን መሬት ላይ የወረደ ስራ ሲሰራ አይታይም። ይኸውላችሁ አንድ ሰው ሁሉንም ነገር ማውራት መቻሉ ጉዳቱ ምንድነው ካላችሁኝ፣ ሳይኮሎጂስቶች እንደሚሉት በአንድ ባቀዳችሁት ነገር ላይ ከማውራት ይልቅ ነገሩን ለራሳችሁ ብቻ ስትይዙት ኢንተርናል ኢነርጂያችሁ ባለበት ትልቅ ኃይል ሆኖ ይቆያል። ታዲያ ይህ ኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የአእምሯችሁ ክፍል ሲሆን ሂደቱም እንደዚህ ነው። አንድ እቅድ ወይም ሐሳብ ሲኖራችሁ አእምሯችሁ በሐሳብ ይወጠርና የማድረግ ፍላጎታችሁ በከባዱ ይነሳሳል። የዚህም ምክንያት አእምሯችሁ በዚያ ባቀዳችሁት እቅድ ውስጥ ያለውን የደስታና የፍላጎት መጠን ስለሚረዳው ነው። ለምሳሌ የሆነ ትልቅ እቅድ እናወጣና ያንን ነገር በሐሳባችን እንዴት እንደምንሰራው፣ ስራው ከተሳካለን በኋላ የምናገኘው ደስታ እንዲሁም የምናገኘውን ገንዘብ ምን እንደምንሰራበት በሐሳባችን ቪዥዋላይዝ እያደረግን ደስታውን እናጣጥመዋለን። ሳይኮሎጂስቶች ይህንን አንቲሲፓቶሪ ሪዋርድ ይሉታል። ታዲያ ከዛ ጊዜ ጀምሮ እቅዱ ወይም ነገሩ እንዲከወን ሁኔታዎችን ማመቻቸትም ሆነ መነቃቃት ይጀምራል። ነገር ግን ይህ የታመቀ ኃይል ወይም ፖዚቲቭ ኢነርጂ በአንድ ነገር ይተነፍሳል። እሱም ለሰዎች ስታወሩት ነው። ምክንያቱም ያንን ነገር ለሰዎች በምትናገሩበት ጊዜ አእምሯችሁ ጉዳቱን የሚረዳው በስሜት ስለሆነ ነገሩን እንደተከናወነ በመቁጠር ከዛ በኋላ በዛ ነገር ላይ የሚኖረውን ይፈርት ወይም ጥረት ያቆማል ማለት ነው። ከዛም ያሰባችሁት ነገር ሁሉ ወደ ተግባር ሳይቀየር ይከሽፋል። ታዲያ የዚህ ጊዜ ነው ያልበሰለ ሰው ሁሌም የሰራውንም ሆነ ሊሰራ ያሰበውን በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም የምትናገሩት ነገር ዝም ከማለታችሁ ተሽሎ ሲገኝ ብቻ ለሰዎች ለማሳወቅ ሞክሩ። ብልህ ያልሆነ ሰው መገለጫ ባህሪያት ከሆኑት ውስጥ ሁለተኛው ለውጥን በፍጥነት ማየት ይፈልጋል። ዓለም ላይ ያሉ ስኬታማ ሰዎች ለውጥ የህይወት ጉዞ አንድ አካል እንጂ በአንድ ጀንበር የሚገኝ ተራ ነገር አይደለም ይላሉ። ለውጥን ቶሎ መንካት መፈለግ ብዙ ጊዜ ያልበሰሉ ሰዎች መገለጫ ነው። እንደዚህ አይነት ሰዎች ትዕግስት የላቸውም። ትዕግስት የሌለው ሰው ደግሞ ሞኝ ነው። ዛሬ ዘርቶ ዛሬ እንዲበቅል የሚጠብቅ ሞኝ ሰው ነው። የሰው ልጅ ሁሌም መረዳት ያለበት በጅማሮና በውጤት መሃል መወሰን የማንችለውና ሰፊ የሆነ ጊዜ እንዳለ መረዳት አለብን። ታዲያ ያንን ጊዜ በትዕግስት ማለፍ ይኖርብናል። ይኸውላችሁ ያማረ ውጤት እንዲሁ በፍጥነት አይገኝም። ትዕግስት ሲኖር ሁሌም ውጤቱ ተራ ነገር ሳይሆን ያማረና በትልቁ የሚክስ ይሆናል። ነገር ግን ብልህ ያልሆነ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም የጀመረው ነገር ሁሉ በፍጥነት ውጤት ይዞ እንዲመጣ ይፈልጋል። በቀላሉ የተገኘ ነገር በቀላሉ እንደሚጠፋ አይረዳም። ታዲያ ከባድ ነገርን ለማግኘት ትልቅ ጥረት፣ ሰፋ ያለ ጊዜ እንዲሁም ትዕግስት ከኮንሲስተንሲ ጋር ይጠይቃል። ነገር ግን በሞኝነት የሚታወቅ ሰው ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገር ቶሎ አይቸገርም። ከዛ ግን ለውጤት ሳይበቃ ያቆማል። በመጨረሻም ተስፋ ይቆርጣል። አንድ አካላዊ ጡንቻውን ማሳደግ የሚፈልግ ሰው ከአንድ የአካል ብቃት እንቅስቃሴ ወይም በአንድ ጊዜ ብቻ ከባድ ክብደት በማንሳት የሚፈልገውን ጡንቻ በፍጹም ማምጣት አይችልም።
ነገር ግን በረጅም ጊዜ መደጋገምና በጸጥታ የሚጠገኑ ጥቃቅን የጡንቻ አካሎች ትልቁን አካል ይፈጥሩታል። ምንም እንኳን ጡንቻው በየቀኑ ሲያድግ ባይታየውም ሰውነቱ ከውስጥ በኩል ጥንካሬውን እየገነባና በአንድ ወቅት የማይቻል ይመስል የነበረው ክብደት በድንገት ቀላል የሚሆንበት ደረጃ ላይ ይደርሳል። ይህ የሚሆነው በእነዚያ በመጨረሻዎቹ ቀናት ብቻ ከባባድ ነገሮችን ስላነሳ ሳይሆን ከመጀመሪያ ጀምሮ በእያንዳንዱ ቀናትና ሳምንታት እንዲሁም ወራት ውስጥ ባፈሰሰው ጥረት ምክንያት ነው። ያልበሰለ ሰው ግን የዚህን ትዕግስት ትርጉም በፍጹም አይረዳም። ይህ ችኮላው ለውሳኔ የሚቸኩል ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል። ያዝ ለቀቅ ያደርጋል። ይህ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበር፣ 100 አይነት ምቶችን ካጠናና ከተለማመደ ሰው ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ብሏል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ ውስጥ ሆኖ ከጫፍ ማድረስ የብልሆች ባህሪ ነው። ቶሎ ፍሬና ውጤትን መጠበቅ ደግሞ ያልበሰሉ ሰዎች ባህሪ ነው። ሶስተኛው ሁሌም ምን ያዋቂ ነኝ ይላል። በብልህ ሰውና ባልበሰለ ሰው መካከል ከምንም በላይ ሁሌም አንድ ትልቅ ልዩነት አለ። ብልህ ሰው የተሻለ እውቀት ቢኖረውም እንኳ አሁንም መማሩን አያቆምም። ነገር ግን ያልበሰሉ ሰዎች በቂ እውቀት የላቸውም፣ ለመማርም የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና ሁሌም እንደነሱ የሚያውቅ እንደሌለ ያስባሉ። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። የበታችነት ስሜታቸውን ለመከላከል ሲሉ ከሰዎች ዘንድ ዲፌንሲቭ ሆነው ይቀርባሉ። ይኸውላችሁ አውቃለሁ ብሎ ከተቀመጠ የተማረ ሰው ይልቅ ለማወቅ እየጣረ ያለ አንድ ያልተማረ ሰው የተሻለ ውጤት እንደሚያመጣ መገንዘብ ይኖርባቸዋል። ሁሌም ለመማር የተዘጋጀ ልብ ያለው ሰው መዳረሻው ያማረ ውጤት ነው። እዚህ ምድር ላይ ካለው እውቀት እስካሁን የተጠናውና የታወቀው ከ3 እስከ 5% ብቻ ነው ይላሉ ሳይንቲስቶች። የዓለም እውቀት እጅግ በጣም ብዙ ነው። እዚህ ምድር ላይ እየኖርን አውቃለሁ ማለት እጅግ ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጆች ታሪክ፣ እውቀት፣ ባህልና ጥበብ የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር እንዲሁም የሆነ ቤት ውስጥ እየኖርን ሁሉንም አውቃለሁ ማለት ከባድ ነው። ለምሳሌ አንድ በጣም አዋቂ የተባለ ሰው የፈለገ በማዕረጉ ጫፍ የወጣ ይሁን ሊያውቅ የሚችለው በአንድ ውስን ነገር ላይ ብቻ ነው። ይህንን ሰው ሌላ ሙያ ላይ ብንወስደው ስለዛ ነገር አንድ ቃል እንኳን ላይነግረን ይችላል። ምክንያቱም እሱ የሚያውቀው ለዘመናት ሲያጠናው በቆየው አንድ ዘርፍ ላይ ብቻ ስለሆነ ነው። ስለዚህ አውቃለሁ ባይነት ከምንም በላይ ያለመብሰል መገለጫ ነው ማለት ነው። የህይወት ዘመን ተማሪ መሆን ምናልባትም ከአዋቂነትም በላይ ነው። በዚህ ነገሮች በየሰዓቱ በሚለዋወጡበት ዘመን ራስን በየቀኑ በማስተማር ካላዋቂነት ላይ እየቀነሱ መሄድ አሸናፊነትን ያጎናጽፋል። ታዲያ ሁሌም አውቃለሁ እያላችሁ ራሳችሁን ካልበሰሉ ሰዎች ተርታ ከማሰለፍ ራሳችሁን ምንም እንደማያውቅ ቆጥራችሁ ሁሌም ለመማር ዝግጁ መሆን ብልህነት መሆኑን እወቁ። ካልበሰሉ ሰዎች ባህሪያት ውስጥ አራተኛው ያልበሰለ ሰው ለውጥን ይፈራል። የምቾት ቀጠና ወይም ኮምፎርት ዞን ምቹና ደስ የሚል ስሜት ቢሰጥም ነገር ግን በህይወት ውስጥ አዲስ ለውጥ እንዳይኖር የሚያደርግ እስር ቤት ነው። ለውጥን የሚፈሩ ሰዎች አሮጌ ልማዶቻቸው አሁን ላይ ባይጠቅሟቸውም ትርጉም ባይኖራቸውም ወይም ደግሞ ወደ ኋላ ቢጎትቷቸውም እንኳ ያንኑ ተመሳሳይ አሮጌ ነገር ደጋግመው ከማድረግ አይቆጠቡ። አስታውሱ፣ ህይወት ልክ እንደ ወንዝ ናት። ትፈሳለች፣ አቅጣጫ ትቀይራለች፣ እንዲሁም ዘወትር ትለዋወጣለች። ብልሆች በዚያ ውስጥ መላመድንና መለማመድን ይማራሉ። ሞኞች ግን ውሃውን በእጃቸው ለመጨበጥ ይሞክራሉ፣ ነገር ግን በጣቶቻቸው መካከል ሾልኮ ሲያመልጣቸው ይመለከታሉ። እስኪ ይህን አጭር ስቶሪ እንመልከት። ማይክል የሚባል ሙሉ ህይወትን በአንድ ትንሽ ሰፈር ውስጥ ያሳለፈ ሰው ነበር። እያንዳንዱን የሰፈሩን ጥግና በማህበረሰብ ውስጥ ያለውን የእያንዳንዱን ሰው ማንነት ያውቃል። ያደጉ ልጆቹ ለተሻለ ዕድል ወደ አዲስ አካባቢ እንዲዛወር ሲያበረታቱት፣ ማይክል ግን እምቢ አለ። እዚህ ያሉትን ሁሉንም ሰዎች በደንብ አውቃለሁ፣ ከእነርሱ ጋር ጥሩ ጊዜ አሳልፋለሁ፣ ለምን ወደ ሌላ ቦታ ሄዳለሁ በማለት አለመፈለጉን ገለጸላቸው። ነገር ግን ከዚያ በኋላ ሰፈሩ መለወጥ ጀመረ። የድሮ ጓደኞቹ አካባቢውን ለቀው ሄዱ። የለመዳቸው ሱቆችና ቢዝነሶች ሳይቀር ተዘጋጉ። ማይክል ለውጥን ቢቃወምም እንኳ በዙሪያው ያለው ዓለም ወደፊት መጓዙን እንደቀጠለ ተገነዘበ። በመጨረሻም ወደ ልጆቹ ተጠግቶ ለመኖር ወሰነ። ያን ጊዜ ነው አዲሱ አካባቢ ምቾትን ብቻ ሳይሆን ከዚህ በፊት ፈጽሞ አስቧቸው የማያውቃቸውን አዳዲስ እድሎችንም እንደከፈተለት የተረዳው። ይኸውላችሁ የለውጥ ፍርሃት በአስተማማኝ ቀጠና ውስጥ ብቻ አስሮ አያስቀምጠንም። በአጠገባችን ያሉ ምናልባትም ብዙ ዋጋ የማያስከፍሉ ታላላቅ እድሎችን እንዳናይም ዓይናችንን ይከልለናል። የስቶይክ ፍልስፍና እንደሚያስተምረን ለውጥ የማይቀር ነገር ነው።
እውነተኛና ሙሉ ሕይወትን መኖር የምንችለውም ለውጥን በሙሉ ልብ ስንቀበል ብቻ ነው ይለናል። እናም ብልህና የበሰሉ ሰዎች ለውጥን ሲሸሹ ካገኙት ራሳቸውን እንዲህ ብለው ይጠይቃሉ፣ አሁን ካለሁበት የባሰ ሊከሰት የሚችለው የከፋው ነገር ምን ሊሆን ይችላል? በተቃራኒው ደግሞ ሊከሰት የሚችለው ከሁሉ የተሻለውስ ነገር ምንድን ነው የሚለውን ይጠይቃሉ። ሕይወት ልክ እንደ ወንዙ በአንድ ቦታ አትቆምም። ከፍሰቱ ጋር መሄድን ካልተማራችሁ ወደ ኋላ መቅረት ዕጣ ፋንታችሁ መሆኑ አይቀርም። አምስተኛው የጊዜን ዋጋ አይገነዘብም። ያልበሰለ ሰው ሁሌም ወጣት እንደሆነ፣ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በዕድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። በጉብዝናው ወቅት ጊዜውን ያባክናል። በሱስ እንዲሁም በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። ጊዜ ሁሌም እየበረረ እንደሆነ አይረዳም። ታዲያ ጊዜን ያልተረዳ ሰው ሕይወቱ ይባክንበታል። ጊዜ ወርቅ ነው የሚባል አባባል አውቃለሁ። ነገር ግን አሁን ላይ ጊዜ ሕይወት እንደሆነ ሁላችንም መረዳት ይኖርብናል። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም ማለት አይደለም። ይኸውላችሁ ሁሌም የሕይወትን ትርጉም ማጣት የለብንም። ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው በእያንዳንዱ ነገር ባካኝ ሆኖ በጣም በችኮላ መኖር ማለት አይደለም። እኛ ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። የሆነ ጉዳይ ፈጽመን እንድናልፍ ብቻ ሳይሆን እኛ ራሳችን መኖር መቻል አለብን። በተገቢው መንገድና ዕድሜ ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት ከቤተሰብ ጋር ለማሳለፍ ይህ ጊዜ ተሰጥቶናል። ለነገ አቅዱ፣ ከትናንት ተማሩ። ይህ የሕይወት ትክክለኛ ትርጉም ነው። ለሁሉም ጊዜ አለው እንደሚባለው ስለ ጊዜ ስናወራ ጊዜን በአግባቡ ተረድቶ በየጊዜው የሚያስፈልገውን ስለማድረግ እንጂ በችኮላ ስለመኖር አይደለም። ስለዚህ ለሁሉም ጊዜ አለው በሚለው መርህ ተመሩ። ያ ማለት ግን በየትኛውም ዕድሜ ላይ በየትኛውም ሰዓት ላይ ሙሉ ጊዜያችሁን በመዝናናትና በመደሰት አሳልፉ እያልኳችሁ አይደለም። ሁሉንም ነገር ባላንስ ማድረግ ይኖርባቸዋል። ነገር ግን ያልበሰሉ ሰዎች የጊዜን ዋጋ ለመገንዘብ መለያ ባህሪያቸው ነው። ጊዜን በአግባቡ አለመጠቀምና ለጊዜ ዋጋ ለመስጠት የነሱ ማንነት ነው። ስድስተኛውና የመጨረሻው ብልህ ያልሆነ ሰው ለሁሉም ነገር ሌሎችን ተጠያቂ ያደርጋል። ያልበሰለ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታና ማስተካከያ ከማድረግ ይልቅ በሌሎች ላይ እጁን ይጠቁማል። ሁሌም ሰበብን መፍጠር ይወዳል። እሱ ጥፋተኛ ሲሆን ብዙ ምክንያቶችን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ለመፍረድ ይቸኩላል። ኃላፊነትን መፍራት ከሚገለጽባቸው ውስጥ አንዱ በእያንዳንዱ ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉ የምቾት ቦታ ነው። ስለዚህ ይህ ደግሞ ራሳችንን እንዳንቀይር እንቅፋት ይሆንብናል። ኃላፊነት ምንም እንኳን ብዙ ጊዜ ከባድ ቢሆንም ወደ እድገት የሚወስድ በር ነው። ጥበበኛ ሰዎች ስህተታቸውን የሚቀበሉት ትችትን ስለሚወዱ ሳይሆን እውነት የማሻሻያ ዕድሎችን እንደሚያመጣ ስለሚረዱ ነው። ሕይወትን መምራት የሚጀመረው ኃላፊነትን በመቆጣጠር እንደሆነ ይረዳሉ። ታዲያ እናንተም ሌሎችን የመውቀስ ልማድ ውስጥ እየወደቃችሁ እንደሆነ ካስተዋላችሁ ለአፍታ ቆም በማለት እንዲህ ብላችሁ ራሳችሁን ጠይቁ። የምችለውን ሁሉ አድርጌያለሁ? በተለየ መንገድ ማድረግ የምችለው ነገር አለ ብላችሁ ጠይቁ። መውቀስ ውጤቱን አይለውጠውም። ነገር ግን ኃላፊነትን መውሰድ ራሳችሁ እንድትለወጡ እድል ይሰጣል። የበሰሉ ሰዎች ከስህተታቸው አይሸሹም፣ ይማራሉ፣ ያድጋሉ፣ እናም ወደፊት ይራመዳሉ። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። ይህ የዘመኑ ትምህርት ነው። እንዳንተ የህይወት ኃላፊነት የሚወስድልህ የለም። ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ የሚያስተምሩ ይኖራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖ የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ በውበት ላይ ሁላችንም ተመሳሳይ ነገር ኖሮን ወይም በተመሳሳይ ሁኔታ አልተፈጠርንም። የሀብታም ልጅ እና የድሃ ልጅ ወደ ሀብት ለመሄድ የሚወስድባቸው ጊዜ ተመሳሳይ አይደለም። ጥረታቸውም ሆነ ውጤታቸው ላይመሳሰል ይችላል። ስለዚህ ምናልባትም በህይወታችን ላይ ላልሆነው ነገር ተጠያቂ የምንሆነው ትንሽ ፐርሰንት ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ነገር ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋችን ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንኖር አይደለም። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።